ወይዘሮ ምህረት እንደምንም ብዬ ያንን መኪና ላገኘው እንጂ ሌላው ለኔ በጣም ቀላል ነው። ምን ልታደርግ ነው? አንቺ ብቻ ያንን ሰው እያናግረሽ የቤቱን አድራሻ አምጪልኝ እንጂ የማደርገውን እኔ ያውቃለሁ። ለኔ በጣም ቀላል ነው። አልተኛሽም እንዴ? ፍቅር አንተ ራስህ የሁሉ ችግር ተፈጥሮ እንቅልፍ ይወስዳል? እንግዲህ እንጀርቲን ጠርተን እናናገራቸዋለን። አንዳችሁም እኮ ገንዘቡን አላየንም ማለት። ሉሲ እስካሁን አልደወለችም አይደል? እሷማ ጭራሽ ስልኳን ዘግታ ጠፍታለች። ወይ ምናልባት እሷ ትሆን እንዴ? እኔ እኮ ይሄን ነገር መቀበል እኮ ነው ያቃተኝ። የኔም ግምት እሱ ነው። ከሷ ውጪ ማንም ይሄን ነገር ሊያደርግ አይችልም። ግን ደግሞ ምን ይሄን ነገር ብቻው ማድረግ የምንችል አይመስለኝም። የሆነ የረዳ ሰው አለ። ብቻ ሳሚን እየጠረጠርከው ባልሆነ። ታውቂያለሽ ቤዛ፣ በዚህ ቀውጢ ጊዜ ማንን ማመን እንዳለብን አላውቅም። በጣም ነው እሺ የምታሳፍረው። የእውነት ይሄንን ካንተ አልጠብቅም። አላውቅም። ምናልባት ግን ተሳስቼ ሊሆን ይችላል። ከረሳኸው ላስታውስህ፣ ይሄን ሁሉ ንብረት ያገኘው በሳሚ ነው። እሺ እኔም ልንገርሽ አይደል፣ እሱም ቢሆን ያንን ገንዘብ እንድንጠቀምበት ይፈልግ ነበር። እና ገንዘቡን እንጠቀምበት ስላለ ነው ሌባ ያደረግከው? እኔ ጠረጠርኩት አልኩ እንጂ ሌባ ነው አልኩኝ? ወጣኝ። ያው ነው እባክህ። ትሰማኛለህ? ሳሚን በዚህ በማይረባ ገንዘብ ከምጠረጥረው ገንዘቡ ጠፍቶ ቢቀር ይሻለኛል። ኦኬ በቃሽ፣ በጣም ይቅርታ። እኔን ሳይሆን ያለ ጥፋቱ የኮነንከውን ልጅ ሂድና ይቅርታ ጠይቀው። ቆይ እንዴት ቢጠፋ ሳሚን ትጠረጥራለህ? ያንን ሁሉ ለታዋለልን ሳሚን። ይቅርታ ጠየኩሽ እኮ ቤዛ። አሁን መተኛት ብቻ ነው የምፈልገው። ላጎትሽ የማትነግሪው ከሆነ የሆነ ሚስጥር ልንገርሽ። የምን ሚስጥር? ትናንትና ላሼ እዚህ ቤት መጥቶ ነበር። ምን? ላሼ አባቴ ጓደኛ? እና ሌላ ላሼ የሚባል ሰው ታውቂያለሽ? ከሱ ጋር አንቺን ለማሳከም የሆነ ሂደት ጀምረናል። ፈጣሪ ከቀናን ማለቴ ነው። ላሼ አሁንም በፖሊስ የሚፈለግ ሰው እንደሆነ ታውቂያለሽ አይደልማ? ምን ነው ላጎትሽ እዚህ መጥቶ እንደነበር ልትነግሪው ነው? እማዬ ለኔ ብለሽ ምንም አይነት ወንጀል ውስጥ እንድትገቢ አልፈልግም። ታውቂያለሽ አይደል? ላሼ አንቺን ለማግኘት ፈልጎ ነበር። እንዴት እንደሚሳሳልሽ ታውቂያለሽ? አውቃለሁ። በእርግጥ ላሼ መልካም ልጅ ነው። ምን ነው ስለሱ ሲነሳ ያዘንሽ መሰልሽ? አባዬን በጣም ነበር የሚወደው። ላሼ ላንቺ ብሎ ነበር ከአባትሽ ጋር ባንክ እስከ መዝረፍ የደረሰው። በእርግጥ ለኔ ቢያስብ ኖሮ አባዬን ከቁማና ሌሎች ሰዎቹ ባለቀቀልኝ ነበር። ላንቺ ብሎ ራሱን አደጋ ውስጥ ስለከተተ እንደማመስገን ጭራሽ እየወቀስሽው ነው። እንኳን እሱን የሞት አባቴን እንኳን መውቀስ አላቆምኩም። ይሄንን የምነግርሽ በፍጹም በእኔ ተስፋ እንዳትቆርጭ ነው። ከላሼ ጋር የሆነ ነገር ለማድረግ አስበናል። ነገርሽኝ እኮማ። እኔ ደግሞ አይሆንም እያልኩሽ ነው። ምን ነው የማይሆነው? የአባቴ መሞት ሳያንስ ደግሞ ድጋሚ አንቺ ወንጀል ውስጥ ልትዘፈቂ ነው። አታስቢ፣ ምንም አይነት ወንጀል ውስጥ አልገባም። አባትሽ የጀመረውን ስራ ብቻ ነው የምጨርሰው። አባቴ ጽድቅ ሲሰራ አይደል ህይወቱን ያጣው? እርግቤ፣ አሁንም ቢሆን ይሄን ነገር የነገርኩሽ አንቺን ለማሳከም ስል ምንም ነገር እንደማደርግ እንድታውቂ ነው። የጀመርሽው ነገር ምንም ይሁን አቁም እያልኩሽ ነው ማይ። ምን ነው ይሄን ያህል? እንደ አባትሽ ባንክ እኮ መዘርፍ አስመስልሽው። እምቢ የምትይኝ ከሆነ ሁሉንም ነገር ላጎቴ ነው የምነግረው። ገና ምን አልኩሽና ነው እንደዚህ የምትዩ? ምንም ይሁን ምንም ከሱ ጋር ያለሽን ግንኙነት አቁም እያልኩሽ ነው ማይ። አባትሽን የገደለው ሰው ታውቋል። ምን? አሁንስ ላቁም? ገንዘቡም እዛ ሰው ጋር ነው ያለው። ላንቺ መታከሚያ ብሎ አባትሽ ከባንክ የዘረፈው ገንዘብ እዛ ሰውዬ ጋር ነው ያለው። ንገሪኝ እስቲ፣ አሁን ላቁም? አንቺ ይህን እንዴት አወቅሽ? ላሼ ነግሮሽ ነው? ያኔ በዘረፋው ወቅት ላሼና አባትሽ አብረው ነበሩ። ላሼ ሲያመልጥ አባትሽ ገንዘቡን እንደያዘ የሆነ መኪና ውስጥ ነበር የገባው። ከዛም በኋላ መኪናው ይዞት ሄደ። ቆይ የምርሽ ነው ግን እያወራሽ ያለሽ? መኪናው አባትሽን ይዞት ሲሄድ ታርጋውን ይዞት ነበር። እና አባትሽን የገደለው ያ ሰው ነው? አዎ፣ በፍጹም ይሄ ሚስጥር የምነግርሽ
ላጎትሽ አትነግሪውን ብዬ ስላሰብኩ ነው። እና አጎቴ ይዞት የነበረው ተጠርጣሪ በእርግጥም ያባዬ ገዳይ አይደለም ማለት ነው? እሱን እኔ ራሴ አሁን አረጋግጣለሁ። በታርጋው ተመርቼ እዛ ሰውዬ ጋር ደርሳለሁ። ግን እኮ አሁንም ያ ገንዘብ የወንጀል ገንዘብ ነው። ድሮም አንቺ የአባትሽ ሳይሆን ያጎትሽ ልጅ እንደሆንሽ ያውቃለሁ። በዚህ ሰዓት ስለዚህ ነገር ማስብ ይመስልሻል? በዛ ገንዘብ የተነሳ እኮ ነው አባትሽ ውድ ህይወቱን ያጣው። የአንቺ ህይወትስ አደጋ ላይ ላለመውደቁ ምንም ማረጋገጫ አለኝ? ላሽ ስለሚረዳኝ ምንም ሀሳብ አይግባሽ። ቆይ ገንዘቡ አሁንም እዛ ሰው ጋር እንዳለ በምን እርግጠኛ ሆንሽ? መቼም 40 ሚሊዮን ያህል ብር በአንድ አመት ውስጥ የሚያጠፋ ሰው አለ ብዬ አይደለም። አንቺን ማሳከሚያ ካገኘው ደግሞ ይበቃኛል። እማዬ እባክሽ፣ ይሄ ነገር በጣም ያስፈራል። እንደውም ላሽ መጥቶ ነገሩን በጣም ነው ያቀለለልኝ። እኔ አሁን ተስፋ አግኝቻለሁ። እባክሽ ልጄ የኔን ስሜት ተጋሪ። እኔ ግን በጣም ፈርቻለሁ ልጄ። ያንን ሰው ላገኘው እንጂ ገንዘቡን እንዴት እንደምቀበለው አሳይሻለሁ። ሽብሩ እንደው በፈጠረው ያግሻለሁ። ስልክህን አንሳ። ወይኔ አይሳሩን እንደው አፈር ያስበላሽ። ምን አለበት ትንሽ እንኳን ብታምኙ፣ ትንሽ እንኳን። ማን ጋር እየደወልሽ ነው? ሽብሩ ጋር ነበር ግን አያነሳም። ማለት እሱም ስልኩን አጥፍቶ ጠፋ እንዴ? ምን አያቱ ጋር ሆኖ ሲደውልልን ራስህ ሰምተህ የለ እንዴ? ማን ያውቃል? በዚህ ጉዳይ ላይ አያቱም ተባባሪ ሊሆኑ ይችላሉ። አይደለም፣ በጭራሽ አይደለም። እኔ ማረባ ችኩል ሴት ስለሆንኩ ነው እንጂ ሽብሩ በፍጹም አያሽም። እና ለዛ ነው ስልኩን አጥፍቶ የጠፋው። ምን ነው ሉሲም እኮ አጥፍታ ጠፍታለች። እኔ በዚህ ጉዳይ ላይ እሷ ተጠርጣሪ አይደለችም አላልኩ። እኔ ግን በፍጹም ሽብሩ አይደለም እያልኩ ነው። እኔ ማረባ ሴት ስለሆንኩ ነው አልኩ እኮ። አሁን ቆይ እሺ፣ እንደው በእናትህ የት ብዬ ነው ማገኘው? ማለት የት ብዬ ሂጅ ልፈልገው? ችግር የለውም፣ ተደብቆ አይቀርም። ካለበት ቦታ አንጠልጥዬ አመጣዋለሁ። መጀመሪያ እዚህ ያሉትን ዋነኛ ተጠርጣሪዎች ብትፈልግ አይሻልም? ስለዚህ በዚህ ጉዳይ ላይ 2 ተጠርጣሪ ያለን ማለት ነው። ምናልባትም 3 ሊሆን ይችላል። ሶስተኛው ያልከው ማንን ጨምረህ ነው? አልገባኝም። ቆይ መጀመሪያ በዚህ ጉዳይ ላይ ሽብሩ አለበት ገንዘቡን ወስዶት ሊሆን ይችላል አልሽ። እንደገና ደግሞ መልሰሽ ሀሳብሽን ቀይረሽ ሽብሩ ምንም አያውቅም ንጹህ ነው ትያለሽ። ስለዚህ አንተም እዚህ ጉዳይ ውስጥ አለህበት ማለት እኮ ነው። እንደውም ብዙ ጊዜ እኮ አስተውለህ ከሆነ አንተና ሉሲ ናችሁ ስለ ገንዘቡ ታወሩ የነበሩት። ስለዚህ አንተም አንደኛው ተጠርጣሪ ነው። ቆይ አንተም እዚህ ጉዳይ ላይ ያለህበት እያልሽ ነው? እና ታዲያ አንቺ ያለሽበት ስትለኝ ምን እንድልጠብቅ ነበር? ይበቃችኋል፣ በቃ አልገባኝም። ቆይ ምንድን ነው እየሆንን ያለ ነው? ያው ሽብሩም ጠፍቷል። ትናንትና ማታ ይሄ ጉዳይ እስኪጣራ ድረስ ከዚህ ቦታ አይራቅ አይሂድ ያልኩት ስለዚህ ነበር። ሳሚ እባክህ፣ እኔ አሁንም ቢሆን ከዚህ ቤተሰብ ውስጥ ይሄን ነገር ያደርገዋል ብዬ የምጠረጥረው ሰው የለም። ከሉሲ ውጪ ማለትሽ ነው? ከሽብሩ ውጪም በሚለው ይስተካከል። እሺ ይበቃችኋል እያልኳችሁ ነው። ቆይ ከኛ ውስጥ ካልሆነ ሌላ ማን ሊሆን ይችላል? እሺ ስለዚህ የሱራፌልም ሳያንስ አንተም ራስን እየጠረጠርክ ነው ማለት? ሱራፌል እኔንም ጠርጥሮኝ ነበር። አንተ ምን ስለሆንክ ነው ማትጠረጠረው? አይ እኔ ነገሩን ያልኩት። ቆይ እንዴት እኛ አንተን ልንጠረጥረህ እንችላለን? እኔ ከሉሲ ውጪ አሁንም ማንም ይሄን ገንዘብ አይወስድም እያልኩ ነው። አላውቅም፣ ማንም ሊሆን ይችላል። ምናልባት ሽብሩም ሊሆን ይችላል። ሁለቱም አድርገውት ሊሆን ይችላል። ወይኔ ብቻ ሁለቱም ይሄንን ነገር አድርገውት ከሆነ ገንዘቡን እንደያዙት መያዛቸው አይቀርም። ያኔ ግን የተያዙለት እኔ ነው ያደርገኝ። አንቺ ነሽ የፈለግሽኝ? አዎ ምህረት እባላለሁ። ይቅርታ ያወቅኩሽ አልመሰለኝም። በእርግጥ አንተ አታውቀኝም፣ እኔ ነው የማውቀው። የት ነው የምታውቂኝ? የግርማ ልዑል ሚስት ነኝ። ግርማ ልዑል? ረሳኸው እንዴ? በእሱ የግድያ ወንጀል ተከሰህ እኮ ነው ወይኔ የወረድከው። ለማንኛውም እኔ ባለቤቱ ነኝ። ምን? ሱራፌል፣ ይሄ ገንዘብ እኮ የቤተሰቡን ፍቅር በአንዴ እያጠፋው ነው። ቤዛ፣ ገንዘቡ ሳይሆን አለመታመኑ ነው ፍቅሩን እያጠፋ ያለው። ያው አሁን ደግሞ ሽብሩ ስልኩን አትቶ በዛው ጠፋ። ቀጣይ ደግሞ ቅንጭት ይጠፋል። አልገባኝም። ቆይ አንተ ምን እየሆንክ ነው? ሁሉም ተባብረው ገንዘቡን የወሰዱት ነው እንዴ የሚመስልህ? ከመሆን ቤዛ፣ አሁንም ድረስ አንቺ የትናንቱ ልብ ነው ያለሽ። ሰውን በቀላሉ ታምኛለሽ። እነዚህ ሰዎች እኮ ትናንት ካደረጉልን አንጻር ይህን ነገር ያደርጋሉ ብዬ መጠርጠር ስለከበደኝ ነው። ግን ሳሚ ሁሉ ወዳጅ እያለው እንዴት ነው ሉሲን ፈልጎ ማግኘት ያቃተው? በቃ አሁንም ዞረ ሳሚ ላይ ነው አይደል? ኖ ማለቴ ሳሚ ብዙ ሚሽን በቀላሉ የተወጣ ሰው እኮ ነው። ሉሲን ፈልጎ እንዴት ማግኘት አቃተው ብዬ እኮ ነው። ቢገባ ያንን ሁሉ ሚሽን የተወጣው ለእኛ ህይወት ሲል ነው። አውቃለሁ። ደጋግመሽ አትንገሪኝ ይሄንን ነገር። ስለዚህ ሳሚ በፍጹም እንድጠረጥረው አልፈልግም። ስለዚህ የተሰማኝን መናገር አልችልም ማለት ነው። ሲጀምር ይሄ ሴጣን የሆነ ገንዘብ እዚህ ቤት የሆነ ነገር እንደሚያመጣ አውቅ ነበር። ይኸው ደህና ሰበሰብኩት ያልኩትን ቤተሰብ በአንዴ ችግር ውስጥ ከተተብኝ።
እና ያልሽው ልጅ የሱራፌልን መኪና አይቶት ነበር ማለት ነው? ሱራፌል የተፈታው ሰው ነው። እኔ እዚህ ያለሁት እሱ በሰራው ወንጀል ነው። ገንዘቡ እሱ ጋር ያለ ይመስልሃል? ለሱ ምንም ጥርጥር የለኝም። 100% እርግጠኛ ነኝ። መርማሪው አልሰማም አለኝ እንጂ እኔ እርግጠኛ ነበር። አሁንም ቢሆን መርማሪው ስለዚህ ጉዳይ ምንም ማወቅ የለበት። ለምንድነው የማያውቀው? ነፃ የሚያወጣኝን ታሪክ እኮ ነው እየነገርኩሽ ያለሁት። እንዳልኩህ ነፃ መውጣት አይቀርም፣ ግን ደግሞ ከዚህ ስትወጣ የምትኖርበት ገንዘብ ያስፈልጋል አይደል? እና ሱራፌል የሚኖርበትን ከነገርኩሽ ገንዘቡን ልትሰጪኝ ነው? የልጄን ሕክምና ቆርጬ ከዛ ላይ ያካፍልሃለሁ። ምን? የልጄን ሕክምና? ልጄ በጣም ታማለች። ዶክተሮቹ ከዚህ ወደ ውጭ ወጥታ ካልታከመች እንደማትድን ነግረውኛል። እባክህን እርዳኝ። እኔ መቼ አልረዳሽም አልኩ፣ ግን ደግሞ አንቺ ቃልሽ እንደምትፈጽሚ በምን ማረጋገጥ እችላለሁ? እምከዳ ከሆነ እህትህ ከዳችኝ ብለህ ለመርማሪው ትነግረዋለህ። ምን? አንቺ? የኢንስፔክተር ዘገየ እህት ነኝ። አሁንም የሽብር ስልክ አይሰራ? ምናልባት ተቀይሞኝ ይሆናል። ላይሆንም ይችላል። እኔ የምልሽ የት ነው የትውልድ ሀገሩ? ምን ነው? ለምን ማወቅ ፈለግ? እዛ ሄደን ልትፈልገው ነው? ሳሩን፣ ቀላል ገንዘብ እኮ አይደለም የጠፋው፣ 40 ሚሊዮን ብር እኮ ነው። በዛውም የሉሲም ሀገር እኮ እዛ ነው፣ አንድ ነው ማለት። እሷም ጥላ ሸሽታ ወደዛ ከሆነ ሄደችው ብዬ ነው እኮ። ለዚህ ነው እኮ ለዚህ ነው እኮ ሀገሩን ንገረኝ አልኩሽ። እርግጠኛ ነሽ ግን ዛሬ ወንድምሽ አይመጣም አይደል? ስንቴ ነው የምነግርህ? ለስራ አዳማ ሄዷል አልኩ። እንደፈለክም ማውራት እንችላለን። ብትፈልግ ደግሞ ማደር ትችላለህ። አይ አዳሩ እንኳን ይቅርብኝ። ምን ነው እርግብ ናፍቃኛለች ስትል አልነበር እንዴ? ለምንድን ነው ግን እስካሁን ያላየኋት? ተኝታ ነው። ሌሊት ስለማትተኛ ቀን ትንሽ አረፍ ትላለች። ወይኔ እህቴ፣ የግርማ ቃል አለብኝ። እቺ ልጅ እንደምንም ብላ ሕክምና እንድታገኝ አድርጊያት ወደ ጤናዋ መመለስ አለባት። ይኸው ሂደቱን እኮ ጀምረነዋል። ለእኔም ትልቅ ተስፋ ሰጥተኸኛል። እሺ፣ የእስር ቤቱ ሰውዬ ምን አለሽ? የሱራፌልን አድራሻ ሰጥቶኛል። ሱራፌል? ባለ መኪናው። ምን? የምርሽን ነው? አዎ ከምሬ ነው። ስለዚህ አሁን ስራችንን መጀመር እንችላለን። ያልገባኝ ነገር እንዴት ነው ሁለቱም ከምድር ተነስተው እኩል የጠፉት? ምን አውቃለሁ እኔ። ካገኘሻቸው ሂጂና ጠይቂያቸው እነሱ። ያ ሽብሩ የሚባለውን ባገኘውማ እንዴት እንደምጠይቀው አሳይ ነበር። የኔ ውድ፣ የኔ ህይወት፣ ሞትልሻለሁ፣ ያላንቺ አልኖርም ምናምን ሲል የነበረው ውሸቱ ነው ማለት ነው። ይሄ የሆነ ጉቶ። እኔ የምልሽ ቆይ አሁንም ሽብሩን ነፃ ሰው አድርገሽ እያሰብሽ ነው እንዴ? መጀመሪያ የምነክቶኝ እንደጠረጠርኩኝ አልገባኝም። የሆነ ድንገት ተነስቶ ስለ ሚሊዮኖች ሲያወራብኝ ግራ ገብቶኝ እኮ ነው። የእሷም ስልክ እኮ እስካሁን ድረስ አይሰራም። ምናልባት ተያይዘው አብረው ጠፍተው ሊሆን ይችላል። ምን እያልሽ ነው አንቺ ደግሞ? መጠርጠሩ እኮ አይከፋም። ለነገሩ ማን ያውቃል? ሽብሩ የሚያረገዘው እኮ ከሉሲ ሊሆን ይችላል። ተይ እንጂ አይገርምም? ሽብሩ እኮ እንዳረገዘ አላወኩም ነበር። ለነገሩ ያን የሚያክል ሰውነትና ቦርጭ እኮ ሲይዝ ሌላ ነገር መስሎኝ እኮ ነው እኔ። እባክህ ሉሲ ማለቴ ነው። ይሄ ክፍለ ሀገር እያሉ እሷን ማግባት ምናምን ይፈልጋል ነበር። ስማማ፣ ቆይ ግን እየተጫወቱብን ቢሆንስ? እኔ የምልሽ ዛሬ ግን ከነጋ መድኃኒትሽ ወስደሻል? ይልቅ አንተን በጊዜ እንደኔ ብታብድ ነው የሚሻል አይደል? ኑሮ ከዚህ በላይ ጭንቅላታችን ላይ ሳይወጣ ወይ አያቱ ጋር ልሂድ እንዴ? ሱራፌል እኮ እነሱን ፍለጋ ሄዷል። በዛ ላይ ደግሞ እኔ እኮ ሀገሩን አውቀዋለሁ። ማለት ሱራፌል እነሱ ሀገር ፍለጋ ሄዷል እንዴ? አዎ፣ ሀገራቸው የት ነው ምናምን ብሎ ጠይቆኝ ነበር። ለነገሩ ልክ ነው። ምናልባት ያንን ገንዘብ ዘርፈው ወደ ሀገሩ ተሰውሮ ይሆናል። አሁንም ሉሲን ከዚህ ነገር እያስወጣሃት ነው? የእሷም ሀገር እኮ እዛው ነው። ተሳስተናል። ያኔ ሽብሩን በቀላሉ መልቀቅ አልነበረብንም። ልክ ነህ፣ በቀላሉ መልቀቅ አልነበረብኝም። እኔ ግን እንደው ምን አይነት ማረባና ደደብ ሴት ነኝ ግን። ብቻ ይህን ነገር አድርገሽው ከሆነ ግን መቼም መለቅሽ አይመስለኝም። መቼም ቢሆን ለነገሩ ስታገኛት አይደል? ታየኝ እኮ 40 ሚሊዮን የሚያክል ብር ወደ ገጠር ይዛ ስትገባ፣ ምናልባትም ወደ አንዱ ሀገር እኮ መርሻበት ሊሆን ይችላል።
እንደውም ዝም ብዬ ሳስበው ይህንን ነገር ከመጀመሪያው አስባበት ቢሆንስ? እውነቴን እኮ ነው። ነፍሰ ጡር ባትሆንስ? አልገባኝም። ቆይ አንቺ ግን ምን ለማድረግ እየሞከርሽ ነው? አይኔን ለመግለጥ እየሞከርኩ ነው። መጀመሪያ ራስሽን ብትገልጪ አይሻልም? ቆይ እኔ የምልሽ ኩቻ አብሮ አደግ ጓደኛሽ አይደለችም እንዴ? ለምንድን ነው ቆይ እሷን ክፉ እየተመኝሻለሽ? እውነቱን መናገር ክፋት ነው? ሴትዮ ገና እኮ ኩቻ ገንዘቡ መውሰዱ አልተረጋገጠም። ስለጠፋች ነው። ቤተሰብ እኮ ነች። ምን ሆነሽ ነው አንቺ? ኧረ እና ሽብሩ ህብረተሰብ ነው። እሱ እኮ ትናንትና መጥቶ እኮ ነው ቤተሰብ የተቀላቀለው። ረሳሹ እንዴ? በዛ ላይ የዛ የተረገመ ሮቤል የሚሉት ዘመድ ነው። እንደዛ ከሆነማ የሱራፌልም ዘመድ ነው እኮ። ታዲያ ለምንድን ነው ናፋፌን የምትይኝ? ይቅርታ ሳሚ፣ ይህ ጉዳይ ትንሽ ስሜታዊ ሳያደርገኝ አይቀርም። ወይ ጉድ! ግን አንድም ቀን በገንዘብ የተነሳ እንደዚህ እንሆናለን ብዬ እኔ አስቤ አላውቅም ነበር። እንጂ እንደዚህ ባንዴ ሰላማችን ይናጋ። እርግብ እንዴት ነሽ? እየተሻለሽ ነው? ደህና ነኝ። አንተም ደህና ስለሆንክ ደስ ብሎኛል። አይዞሽ፣ አሁን ደርሼልሻለሁ። እሺ፣ ደህና ትሆኛለሽ፣ ታክመሽ ትድኛለሽ። እባክህ ላሼ ምንም ሳትዋሽ ንገረኝ። ከማዬ ጋር ምን ለማድረግ እየሞከራችሁ ነው? ምን ልናደርግ ነው አለች? ያባዬ ይበቃል። እማዬ ለኔ ስትል ምንም አይነት ችግር ውስጥ እንድትገባብኝ አልፈልግም። አንቺ አታስቢ፣ እሷ ሳትሆን ነገሩን በሙሉ የምጨርሰው እኔ ነኝ። አንተ ምንም አይነት ችግር ውስጥ እንድትገባ አልፈልግም። አባትሽ እኮ ለአንቺ ብቻ ሳይሆን ለሁላችንም መልካም አባት ነበር። እርግጥ ነው የተገናኘንበት ቦታ ደስ አይልም። ታውቃለህ፣ አባቴን በጣም ነበር የምወደው፣ ግን ደግሞ ጎድቶኛል። የዛኔ ሁሌ እኔና እማዬ ተው ይሄ ቁማርና መጠጥ ይቅርብህ፣ ነገ ብንወርቅ የሚያነሳን የለም እንለው ነበር። እመኝኝ እርግብ፣ እሱም ቢሆን እኮ ካለፈ በኋላ በጣም ተጸጽቷል። እንደ ተጸጸተማ በደንብ አውቃለሁ። ሁሉም ነገር ካለፈ በኋላ ከተኛበት እንደነቃም በደንብ አውቃለሁ። አሁንም አባትሽ ላይ ቂም ይዘሽበታል? ድሮም እኮ ያ ሁላ በደል ቤተሰቡ ላይ ሲፈጽም አዘንኩበት እንጂ ቂም አልያዝኩበት። ይኸውልሽ፣ አሁን ይሄን ነገር እንርሳው። ችግር የለም እንረሳዋለን። ግን ደግሞ የአባዬ ጣፋንታ እማዬ ላይ እንዲደገምብኝ አልፈልግም። ነገርኩሽ እኮ እናትሽ ምንም አትሆንም። ሁሉን ነገር ነግራኛለች እኮ። ያንን ገንዘብ ድጋሜ ለማምጣት እንደምትሞክሩ ሁሉን ነገር ከሷ አፍ ሰምቼዋለሁ። እና ታዲያ ይሄ እኮ ምንም አደጋ የለውም። ምንም አደጋ የሌለው እያወራን ያለን እኮ የሰው ልጆችን ትልቅ ችግር ውስጥ ስለሚከተው ስለ ገንዘብ ነው። አሁን ተጠርጣሪው የት እንደሚኖር አውቀናል። ቤቱ ድረስ ሄጄ ጉሮሮውን አንቄ ገንዘቡን እቀበሏለሁ። በዛውም ደግሞ የአባትሽን ገዳይ እበቀልልሻለሁ። አይ አይደል? ይሄን ነበር የፈራሁት። እኔ ደግሞ በደንብ በተጨማለቀ ገንዘብ አልታከምምሽ። አይ ካላችሁ ግን ሁሉን ነገር ላጎቴ እነግረዋለሁ። ሱራፌል የተባለው ሰውዬ የአባቷ ገዳይ መሆኑን መናገርሽ ስህተት ይመስለኛል። ምን ላድርግ ላሼ? ቢያንስ የአባቷን ገዳይ ሲበቀሉላት በዛው ገንዘቡን ያመጡልኛል ብላ እንድታስብ ብዬ ነው። እሷማ በደም ገንዘብ አልታከምም አለች እኮ። ሱራፌል የሚባለውን ሰው የመጉዳት ሀሳብ አለ እንዴ? ገንዘቡን ይስጠን እንጂ ለምን ብለን እንጎዳዋለን? ለነገሩ እኔም በሀሳቤ እንድትስማማ ብዬ ነበረ በዛውም የአባትሽን ገዳይ እንበቀልልሻለን ያልኳት። እርግብን ማታለል ከባድ እንደሆነ አታኸው ነው። ለማንኛውም እዚህ ብዙ ቆየሁ። አሁን ወንድምሽ መጥቶ አንጠልጥሎ ሳይወስደኝ ከዚህ በጊዜ ብሄድ ይሻላል። እና ሚሽንህን መች ልትጀምር ነው? ዛሬውኑ ነዋ። ደግሞ ለዚህ ምን ቀን መስጠት ያስፈልጋል? እና ብቻህን ነው ይሄን ነገር የምታደርገው? እና ማንን እጨምራለሁ? ጓደኞቼ እንዳለ ታስረዋል። ቆይ አንዴ። ይሄ ነገር ሳያስፈልግ አይቀርም። ሽጉጥ ከየት አመጣሽው?
መቼም ይሄ ነገር የወንድምሽ አይደለም አይደል? የግርማ ነው። ወንድም የራሱ ስለዚህ መሳሪያ ምንም ነገር አያውቅም። ታዲያ ማስፈራራት ብቻ። እሺ አታስቢ። በእርግጥ ይሄ ነገር እኔ ጋር መሆኑ ስራዬን ይበልጥ ያቀልልኛል። ይህንን ነገር ግን የምናሳካው ይመስልሃል? እመኝ፣ በደንብ እናሳካዋለን። ለዛም የሆን ገንዘብ አላጣም። እርግብ ትታከማለች። መቼም ልዘርፍ ሄደ ፈጣሪ እርዳህ አይባልም አይደል? በቃ አንቺ ከእርግብ ጋር ሁኚ፣ እደውልልሻለሁ። ለማንኛውም ራስህን ጠብቅ። እሺ እሺ። ስልክሽን ብትከፍቺ ይሻልሻል። ስልክ ዘግተሽ ስለተደበቅሽ ከኔ የምታመልጭ ይመስልሻል? ቆይ እስከ ዛሬ ድረስ እንደዚህ አይነት ሴት መሆንሽ እንዴት ነው ያላወቅሁት? ሳሚ፣ ቆይ ሱራፌል ለምን የሆነ ነገር አትለው? ምን እያለ ነው? ክፍለ ሀገር ድረስ ሄጄ እነ ሽብሩን ካልፈለኳቸው እያለ ነው። ታዲያ ምን ተሳሳተ? ልክ እኮ ነው። አንተ ደግሞ ምን እያልክ ነው? ቆይ እንዴት ነው ብቻውን እዛ ድረስ ሊሄድ የሚችለው? ታዲያ ምን ችግር አለው? ብቻውን ከሚሄድ በዚህ ጉዳይ ላይ አብሬ ሄጄ አግዘዋለሁ። እናንተ ሰዎች ግን ሳታብዱ የቀራችሁ አይመስለኝም። ቤዛ 40 ሚሊዮን ብር እኮ ነው የጠፋው። 40 ሚሊዮን ብር ደግሞ ማሳበድ አይደለም ጨርቅ አያስጥልም እንዴ? እኔ አሁንም ቢሆን ከገንዘቡ የበለጠ እናንተ ትበልጡብኛላችሁ። ለዛ ነው ያኔ ይህን ገንዘብ አከፋፋያቸው ሲልሽ ዝም ያልሽ የነበረው። እውነቱን ነው ቤዛ። ይሄ ገንዘብ እንደዚህ እያንገበገበች ከሆነ መጀመሪያ እንከፋፈል ስልሽ ለምንድን ነው እንዲያልሽ? ሁለታችሁም በጣም ነው የምታሳፍሩት። እሺ እኔ በኋላ ገንዘቡን የሆነ ሰው ፍለጋ ይሄ ጉዳይ የተዘጋ ነው ቤዛ። ማንም አይመጣም ብዬ እኮ ስንቴ ነው የነገርኩሽ? እና አሁን ደግሞ እኔ በተለይ እየተወቀስኩ። በቃ ይበቃችኋል። አሁን መከራከሩ ምንም ለውጥ አይመጣም። ይኸውላችሁ የኩቻም የሽብሩም ሀገር አንድ ነው። እኔ ደግሞ ቦታውን በደንብ አድርጌ አውቀዋለሁ። መጀመሪያውኑ በዚህ ጉዳይ ላይ ሳሮንን ከምታማክር ይልቅ እኔም ብታማክር ኖሮ ጥሩ ለውጥ እናመጣ ነበር። እኔ ግን ይሄ ነገር ምንም እያማረኝ አይደለም። እስኪ ንገሪኝ፣ ከሁለቱ ውጭ ሌላ ሰው የምትጠረጥር ሰው አለ? አዎ አለ። በዚህ ጉዳይ ላይማ አንተ መጀመሪያውንም እኮ እኔንም ሳይቀር ጠርጥረኝ ነበር አይደል? ሳሚ እባክህን፣ በጣም ተበሳጭ ስለነበር ነው። ኧረ እባክህ መበሳጨት ሌላ አለማመን ሌላ። ስማ ቢገባህ እኮ የኔን ህይወት አደጋ ላይ ጥዬ ለእናንተ ህይወት መቃናትና መሳካት ስል ነበር ደፋ ቀና እያልኩ ነበር። ሳሚ እባክህን ተረጋጋ። ታውቃለህ እኔ ሁሌ ስሜታዊነት ያጠቃኛል። ስሜታዊ ከመሆኑ በፊት አስብሽ። ለማሰብ ደግሞ አይምሮውን መጠቀም አለብን። አሁን መሄድ እንችላለን። ኩቻ ምን ሆናችሁ እንደዚህ ተደናግጣችሁ የምታዩ ነው? ወይስ በሄደችበት ትቀራለች ብላችሁ አስባችሁ ነው? ለማን ብዬ ለምን ስል? ልጁን እኮ ብቻዬን አይደለም አይደል እንደ ፈጠርኩት። አንተም ግዴታ አለብህ።